የቅድስት አርሴማ ድንቅ ተአምር በእኔ አንደበት ተነግሮ መገለጽ ባይቻልም ነገር ግን በቦታው ሲደረግ ያየሁትን ተአምራት የተወሰኑትን ለመናገር እሞክራለሁ። ብዙ ህመምተኛ እዚህ ቦታ እየመጣ በተለያየ ደዌና በሽታ እየተፈወሰ ብዙ ምስክርነት ለመስጠት እየፈለጉ እድሉን ባለማግኘታቸው ተደብቆ ቀርተዋል እንጂ ይሄ ቦታ በጣም ተአምረኛ ቦታ መሆኑን ብዙዎች እናውቃለን። እኔም በራሴ ከተለያየ በሽታ ተፈውሼ ዛሬ የስራ እድል ተዘግቶብኝ ነበረ። የስራ እድል ተከፍቶልኝ ራሴን በጥሩ ሁኔታ እየመራሁ እገኛለሁ። እንዲሁም ከተለያየ ችግር ተላቅቄ በሰላም እየኖርኩ እገኛለሁ። የሰማዕቷ የቅድስት አርሴማን ውለታ ተናግሬ ለመጨረስ አልችልም። ሰማዕቷ ያደረገችልኝ ተአምር ድንቅ ነው። ለእኔ በጣም ትለያለች። በእውነት ብዙ ሰዎች ደግሞ ይህንን እድል ቢያገኙ ስለ እሷ ተአምር ብዙ መናገር ይቻላል። እኔ ያው በራሴ የተወሰኑትን ነው ለመናገር የቻልኩት። ሁላችሁም ይህንን ድንቅ ቦታ መጣችሁ በረከቱን እንድታገኙ ማለት ፈልጋለሁ። ውድ የአብሳላት ቤተሰቦች ወንድማችን ዲያቆን እንዳስቀመጠው ከዚህ በፊት በእድሉ የተዘጋበት ነበረ። እዚህ ቦታ ላይ በመጠመቅ እድሉ እንደተከፈተና እንዲሁም ደግሞ አገልግሎት እያገለገለ ያለበት ሂደት አለ። ሁላችሁም የአብሳላት ቤተሰቦች ይህ ቪዲዮ የደረሳችሁ ሁሉ ስለ ቅድስት አርሴማ ድንቅ ተአምርን ለሌሎችም ይዳረስ ለዓለም ይዳረስ ዘንድ ሼር እያደረጋችሁ ታዳርሱና እናንተም ደግሞ ከዚህ ቦታ እየመጣችሁ እንድትፈወሱ ስል በእግዚአብሔር ፍጹም ፍቅር እለምናችኋለሁ። ወንድሜ ዲያቆን ይህ ቦታ የሚገኘው የት ነው? አሁን ለምሳሌ እዚህ ጋር ለመምጣት የሚፈልጉ ቢኖሩ ለመምጣት ይመቻቸው ዘንድ የቦታው አካባቢው ስያሜ ልዩ ቦታው ምን ይባላል? እሺ፣ አመሰግናለሁ። ሸገር ሲቲ ውስጥ ነው የሚገኘው። ከአዲስ አበባ እንደመጣን ወሰርቢ የሚባል ቦታ ነው የሚገኘው። ስለዚህ ብዙም አያስቸግርም። ታዲያ ላይ ስንመጣ ወሰርቢ ማዞሪያ ብለን ማንኛችንም ማግኘት ስለምንችል ቦታው አያስቸግርም። ግልጽ ነው። እሺ፣ በጣም አመሰግናለሁ። በአዲስ አበባ መስመር የምትመጡ ወሰርቢ ስትሉ ወሰርቢ አደባባይ ላይ ታፔላ አለ። የቅድስት አርሴማን መንገድ የሚጠቁም ታፔላ ስላለ ያንን ታፔላ በማየት ቦታውን ሰው ብትጠይቁ ማግኘት ትችላላችሁ። እንዲሁም ደግሞ ስልክ ቁጥሬንም እዚህ ላይ ስለማስቀምጥላችሁ የትም አካባቢ ሆናችሁ ብትደውሉ እኔ ተቀብዬ እስከ ቦታው ድረስ ላደርሳችሁ በቅድስት አርሴማ ቃል ገባላችኋለሁ። ሁላችሁም ይሄ ቪዲዮ የደረሳችሁ የበረከቱ ተሳታፊ እንድትሆኑ በእግዚአብሔር ስም ጠይቃችኋለሁ። ምናልባት ወንድም ዲያቆን መሰረተ ልማት ላይ እዚህ ጋር ቤተክርስቲያኗ የቀራት ልማት አለ ብለህ የምታስበው ካለ ይህ ቪዲዮ የደረሳቸው 5ም 10ም ቢሆን ያቅማቸውን አስተዋጽኦ አድርገው በረከትን እንዲያገኙ ያው እዚህም አገልጋይም ከመሆን አንፃር ያስፈልጋል ብለህ የምታስበው ካለ በዚሁ ብታስቀምጥ። እውነት ነው። እዚህ ቦታ ያው ቦታው ትንሽ ቅዝቃዜ ያለው ስለዚህ መጠለያ ቢሰራ ሱባኤ የሚይዙ ሰዎች እንዲይዙበት ይሆናል ማለት ነው። የተወሰነ ቦታ ስላለ የሚችል አቅም ያለው ካለ እነሱ ሊተባበሩን፣ እንዲሁም ጸበሉን ደግሞ ማሳመር አለብን። ብዙ ነገሮች መስራት ይቻላል። ቦታውን ደልድለን ለማስፋፋት ሀሳብ አለ። እሱ ላይ ሊተባበሩልን ማለት ፈልጋለሁ። የቤተ ክርስቲያኗ የራሷ የሆነ አካውንት ወይንም የልማት ኮሚቴ የሚባለውን ልማትን የሚሰሩ ራሳችን የቻለ አካውንት አላቸውና እንዲህ አይነት አካውንቶች የራሷ የሆነ አላት ወይስ እንዴት ነው? ካላት አካውንቱን ለማስቀመጥ ይመች ዘንድ በዚሁ ብታስቀምጥልኝ። ይኖራታል። በእርግጥ ያው ከሊቀ ሰማዕታት ከቅዱስ ጊዮርጊስ ቤተ ክርስቲያን ጋር አንድ ላይ ስለምትተዳደር በእነሱ ነው እየተመራ ያለው። አካውንቱን ለጊዜው አላስቀምጥም እንጂ ይኖራል። እሱን ማስቀመጥ እንችላለን። ውድ የአብሳላት ቤተሰቦች ይህ ቦታ እውነት ለመናገር በጣም ልዩ የሆነ ቦታ ነው። ሰማዕቷ ቅድስት አርሴማ ዋሻ ላይ ነው ብዙ ጊዜ የምትገኘው። ዋሻ ለዋሻ ናት
እዚህም ብታዩ ሁሉም ያለ ዋሻ ነው። ከዛ ላይም ደግሞ የምትጠበቀው በንብ ነውና በጣም ልዩ ቦታ ነች። የቦታውን በረከት ታገኙ ዘንድ ሁላችሁም በማቴሪያልም ሆነ እንዲሁም ደግሞ ቅድም ወንድማችን ዲያቆን እንዳስቀመጠው የምትተዳደረው ከላይ ቅዱስ ጊዮርጊስ ቤተክርስቲያን አለ። በዛ ስር ነው። ቅዱስ ጊዮርጊስ ደግሞ እየተሰራ ያለበት ሂደት ነው ያለው። አካውንት ውስጥ ከገባ እዛ ላለው ቤተክርስቲያን ነው የሚውለው። እዛም በረከት ነው፣ እዚህም በረከት ነው። ግን በማቴሪያል ደግሞ ማገዝ የምትፈልጉ ቅርብ አካባቢ ሆናችሁ ማቴሪያል እቃውን ይሄንን ልግዛ ብላችሁ መግዛት የምትችሉት ደግሞ ለብቻው እዚሁ ላለው ልማት እንደሚውል እንድትይዙልኝ እፈልጋለሁ። ቤተክርስቲያኑ ህዝቡ የምእመናኑ መብዛት ቤተክርስቲያኗ በጣም ጠባብ ሆና ሌላ ቤተክርስቲያን እየተሰራ ያለበት ሂደት ነው እና ያለው ያንን ተረባርበን የተለመደውን አስተዋጽኦአችሁን ታበረክቱ ዘንድ በዚሁ አሁንም ተማጽኖዬን አቀርባለሁ። ወንድሜ ዲያቆን ከኔ ጋር እኔን አክብረህ ኃጢአተኛዋን እህትህን አክብረህ ስለ ቦታው ድንቅ ተአምርና ስለተደረገልህ ተአምር ምስክርነትን ስለሰጠ እግዚአብሔር ያክብርህ። ሰማዕቷ ቀሪ ዘመን ሁሉ ባርካለህ። የእሷ አገልጋይ ትሆን ዘንድ እግዚአብሔር መልካም ፈቃዱ ይሁንልህ። በጣም አመሰግናለሁ። ሰላም አለኝ። ውድ አብሳላት ቤተሰቦች ዛሬ እጄላችሁ የመጣሁት እንግዳ አለ። ስለ ቅድስት አርሴማ ቤተክርስቲያን ጸበላት ድንቅ ታምራትን የተደረገለት ወንድማችንን እጄላችሁ ቀርቤያለሁ። ወንድማችን ራሱን ያስተዋውቃል፣ እንዲሁም ደግሞ የተደረገለትን ድንቅ ገቢራትንም ያስቀምጣልና ሁላችሁም ይህንን የአብሳላት ዩቲዩብ ላይ የተለቀቀውን እስከ መጨረሻው እንድታደምጡት ስል በእግዚአብሔር ፍጹም ፍቅር ጠይቃችኋለሁ። ሁላችሁም እዚች ድንቅ ታምረኛ ቦታ ላይ የመጣችሁ በሽታችሁ እንድትፈወሱ ስል ጥሬን አስተላልፋለሁ። ስሜ መልካም ባህሩ ይባላል። የመጣሁት ከሐረር ነው። ጤጋ ነው ነው ጤጋ ያለው እና እዚህ አካባቢ እዚህ ጸበል መቀመጥ ከጀመርኩ ወደ 4 ዓመት ሆኖኛል። 4 ዓመት እንግዲህ በከታተል ነበረ። ብዙ የሚመጣ ሰው አልነበረ መጀመሪያ እዚህ ጸበል ላይ አሁን ነው ሰው እየበረታ እየበዛ የመጣው። እኔ ከተፈወስኩት ነገር ሱስ ነበረብኝ። ጫት ቅም ነበር፣ አጨስ ነበር፣ ጠጣ ነበር። ከሱ ሁሉ ተፈውሻለሁ። እንደገና የአእምሮ ጭንቀት ነበረብኝ፣ የጭንቅላት መረበሽ ነበረብኝ እና ከነዚህ ሁሉ ነገሮች አሁን ምንም የለብኝም። ደህና ነኝ። ጤንነቴም ጥሩ ደረጃ ላይ ነኝ። የጸበሏን መከታተል ከጀመርኩ አርሴማ ጊዮርጊስ ሚካኤል እና እናንተም መንገዴ ለመፈወስ ከፈለጋችሁ እኔም በመላ ኢትዮጵያ ውስጥ ላላችሁ ክርስቲያኖች በመክራችሁ ነገር ጸበል ላይ እየመጣችሁ እንድትጠመቁ እላለሁ። አርሴማ ያደረገችልኝ ነገር በጣም አመሰግናለሁ። ወንድማችንን እንደሰማችሁት ከዚህ በፊት ሱስ እንዳለበት እንዲሁም ደግሞ የአእምሮ ጭንቀትም እንዳለበትና ነገር ግን እናታችን የቅድስት አርሴማን እንዲሁም ደግሞ የቅዱስ ጊዮርጊስን የቅዱስ ሚካኤልን እዚሁ ያሉ ጸበላትን ለ4 ዓመታት ያክል እየመጣ እየተጠመቀ ከዚህ ሁሉ በሽታ የተፈወሰበት ሁኔታ እንዳለ ካንደበቱ ሰምታችኋልና ይህ ቦታ ደግሞ የሚገኘው አዲስ አበባ መስመር ስትመጡ በፍተሻ በኩል አድርጋችሁ ከመጣችሁ ወሰርቢ የምትባል ቦታ አለች። እዛ ጋር ስትወርዱ ራሱን የቻለ የተለጠፈ ታፔላ አለ። በዛ ታፔላ መሰረት የሰማዕቷ የቅድስት አርሴማ ቤተክርስቲያን ያለበት ጸበሉ ያለበት የት ጋ ነው ዋሻ አርሴማ ብላችሁ ብትጠይቁ ሰዎቹ ያሳያችኋል። እንዲሁም ደግሞ ስልኬን እዚህ ላይ ያስቀምጣለሁኝ። በመጣችሁበት ሰዓት ሁሉ እናንተ ተቀብዬ እዚህ ቦታ ላይ አድርሻችሁ ከበሽታችሁ ተፈውሳችሁ እናንተም ለዓለም ተመሰክሩ ዘንድ ድንቅ ስራውን ለዓለም መስክሩ ያለውን ቃሉን ተፈጽሙ ዘንድ በቅድስት አርሴማ ስም ቃል ገባላችኋለሁ። ተፈወሱ። ይህ ቪዲዮ የደረሳችሁ ሁላችሁም ሼር በማድረግ ለዓለም ሁሉ እንዲዳረስ አድርጉ። ወንድሜ ሳትንቀኝ እኔን ኃጢአተኛው እህትህን መጠህ ቃለ መጠይቅ ስላደረክልኝ ስለ እናታችን ስለ ቅድስት አርሴማ፣ ስለ ሰማዕቱ፣ ስለ ቅዱስ ጊዮርጊስ እንዲሁም ስለ ቅዱስ ሚካኤል ምስክርነትን ስለሰጠ ከልብ አመሰግናለሁ። የአገልግሎት ዘመንህን ያርዝምልን፣ ጸጋ በረከቱን ያብዛልህ። ሰላም ዋልልኝ። አመሰግናለሁ።